ጃንዋሪ 13 2006 ዓ.ም በአርጀንቲና ከሚገኙ እጅግ ባለጸጋ ሰፈሮች አንዱ በሆነው በቦነስ አይረስ ሰሜናዊ ጫፍ ላይ የምትገኘው አካሱስ ምሽት 1 ሰዓት ላይ አንድ የፖሊስ መኮንን በባንኩ የቅርንጫፍ ውስጥ ወደሚገኝ የመጨረሻ የተቆለፈ በር ያመራል። ከጀርባው 300 ፖሊሶች፣ በህንፃ ጣሪያዎች ላይ ስናይፐር የያዙ ወታደሮች፣ ለ6 ሰዓታት በቀጥታ የሚተላለፍ የቴሌቪዥን ሽፋንና ከቀትር ጀምሮ የታጠረ ሙሉ መንደር አለ። ለ6 ሰዓታት አንድ አደራዳሪ የግራጫ ሱፍ የለበሰውን ሰው ከንዴት እንዲበርድ ሲያግባባው፣ ታጋቾች በየተራ አንድ ሁለት እያለ ሲፈታ፣ ፒዛ ሲያዘዝና ትዕግስት እንዲኖራቸው ሲጠይቅ ቆይቷል። ፖሊሱ በሩን ከፈተው። የመጨረሻውን በር ጋራዡን ለመክፈት እድል ያገኘሁት እኔ ነበርኩ። ከፈትኩት፣ ግን ማንም አልነበርም። ግራጫው ሱፍ የለበሰ ሰው የለም። የወንበዴ ቡድን የለም። ታጋቾቹ የሉም። ምንም ነገር የለም። ከምሽቱ 2 ሰዓት ላይ ከታችኛው ፎቅ ላይ ካለ አንድ ሰነድ መደርደሪያ ካቢኔ ጀርባ 50 በ30 ሴንቲሜትር የሆነ የግድግዳ ቀዳዳ ተገኘም። ከጀርባው ወደ ጨለማ የሚወርድ ከመንገዱ ዳር ወደሚገኝ የዝናብ ፍሳሽ ቦዮች የሚወስድ ዋሻ አለ። ባዶ የካዝና ክፍል ውስጥ 143 የደህንነት ሳጥኖች ተከፍተው ቆመዋል። 5 የፕላስቲክ መጫወቻ ሽጉጦች እና 3 የእጅ ቦምቦች ወለሉ ላይ ተጥለዋል። ታጋቾቹ ተቀምጠው በነበሩበት ቦታ ላይ ባለው ግድግዳ ላይ ደግሞ አንድ ማስታወሻ ተለጥፏል። ያለ መሳሪያና ያለ ቂም በተሞላ የሀብታሞች ሰፈር ውስጥ ይህ ገንዘብ ብቻ ነው እንጂ ፍቅር አይደለም። ሰዎች በጎማ ጀልባ እየቀዘፉ ከሰዓታት በፊት አካባቢውን ለቀው ወጥተዋል። ይህም ማለት አደራዳሪዎቹ የዚያን ከበባ ሁለተኛ አጋማሽ በሙሉ ከባዶ ህንፃ ጋር ሲደራደሩ አሳልፈዋል ማለት ነው። 300 ፖሊሶች ማንም የሌለበትን ባንክ ሲጠብቁ ነበር። ይህ ደግሞ እዚህ የተከሰተው ነገር አጭሩ ታሪክ ነው። ምክንያቱም ከ20 ዓመታት በኋላም ይህንን የፈጸሙት ሰዎች አሁንም ያሸነፉ ነው። ያሸነፉት ባንኩን ሳይሆን ታሪኩን ነው። ታዲያ ማንም በሌለበት ባንክ ፖሊሶች እያነጋገሩ ባንክ ዘርፎም መላው ሀገሩ ሊቅ ብሎ እንዲጠራዎት ማድረግ የሚቻለው እንዴት ነው? ሳን ኢሲድሮ ቦነስ አይረስ መስከረም 2004 አንድ የ38 ዓመት ሰው በስነ ልቦና ሐኪም ቢሮ ሶፋ ላይ ተኝቶ 5 ቃላትን ለመጀመሪያ ጊዜ ጮህ ብሎ ተናገረም። ባንክ ልዘርፍ ነው ያሰብኩት። ስሙ ፈርናንዶ አራሁ ይባላል። ስለ እሱ ያለው ነገር ሁሉ ከዚህ አረፍተ ነገር ጋር ፈጽሞ አይጣጣምም። ያደገው ሊዘርፈው ባሰበው ባንክ አቅራቢያ በሳን ኢሲድሮ ነው። ከመካከለኛው በላይ ከሆነ ባለጸጋ ቤተሰብ የተገኘ ሲሆን በወዳጆቹም ሆነ በቤተሰብ ውስጥ የወንጀል ሪከርድ ያለው አንድም ሰው የለም። የኤሌክትሮኒክስ ባለሙያ ሆኖ የሰለጠነ፣ ኢንጂነሪንግና ፊዚክስ የተማረ፣ ማርሻል አርት የሚያስተምር እንዲሁም የተገላቢጦሽ ጊዜ ብሎ የሰየመውን የራሱን ስዕል ቴክኒክ የፈጠረ ሰዓሊ ነው። ዋን ስቴፕ ቢዮንድ ከተባለው የሙዚቃ ባንድ ዘፈን የተሰየመ ስቱዲዮ አለው። መስኮቶቹን አጨልሞ የሙቀት መጠኑን ተቆጣጥሮ ቀን ሌሊት ሙቀቶች እንዳይታወቁ በማድረግ በመብራት ስር አደንዛዥ እጽ ካናቢስ ያበቅላል። የሱንዡ ጥቅሶችን የያዘ ማስታወሻ ይዛል። እሱ የካዝና ሰባሪ ሳይሆን ለፊልም ጸሐፊ የቀረበ ሰው ነበር። ከ18 ዓመቱ ጀምሮ የጠበቀው አንድ ህግ አለው። አሻንጉሊትና አምሳያ መሳሪያዎችን ብቻ መጠቀም፣ እውነተኛ መሳሪያ በፍጹም አለመያዝ። የሞት አደጋ ውስጥ መግባት ያለበት ሰው ካለ ያ ሰው እኔ መሆን አለብኝ። ታዲያ ከመልካም ቤተሰብ የተገኘ የተመቸ ሰው ለምን ባንክ ለመዝረፍ ይወስናል? እንደ ራሱ አባባል ለገንዘቡ ብሎ አልነበረም። አድሬናሊን የስሜት መነቃቃት ወዳለው፣ አድሬናሊን የሚሰጠኝ ማንኛውም ነገር አድርጋለሁ። መጀመሪያ ላይ እንደዚያ ነበር፣ በኋላ ግን ለገንዘብ ያለኝ ስግብግብነት እንደወረረኝ አምናለሁ። ይህንን ለማጽደቅ የራሱ የሆነ የግል መመሪያ ነበረው። ሞራል ማለት ህብረተሰቡ የሚፈርደው ምግባር ነው። እሱ ደግሞ ሁልጊዜ ችላ ይለዋል። ስነ ምግባር ግን የገዛ ህሊና የሚፈርደው ምግባር ነው። ህሊና ደግሞ ይቅር ስለማይል እሱ ግዴታ ነው። ስለዚህ ኪሳራውን መቋቋም አይችሉም። ብዙ ያሰባቸው ተጎጂዎች በማጉላላት መቋቋም ይችላል ብሎ ያመነባቸው ባለጸጋ ደንበኞቹ ያሉበትን ባደገበት ሰፈር የሚገኘው ሀብታም ባንክ መረጠ። አሁን ለመፍታት የተቀመጠው ችግር ይህ ነው። በምድር ላይ ያለ ማንኛውም ባንክ የተሰራው እንደሱ ያሉ ሰዎች እንዳያስገባ ተደርጎ ነው። ወደ ውስጥ መግባት ከቶንም ከባድ ክፍል አልነበረም። ታዲያ ከባዱ ነገር ምንድን ነው? ሙሉ ጉዳይ የተመሰረተበት ጥልቅ እይታ ይህ ነው። አንድ ባንክ ክፍት ወይም ዝግ በሆነበት ሰዓት ላይ ተመስርቶ በሁለት ፍጹም የተለያዩ መንገዶች ይጠበቃል። ማታ ሲዘጋ የእንቅስቃሴ ዳሳሾች፣ የመሬት መንቀጥቀጥ መመርመሪያዎችና የታሸገ ካዝና ይኖራሉ። በቀን የሥራ ሰዓት ክፍት ሲሆን የአደጋ ጊዜ ቁልፎች፣ ጥበቃና ለፖሊስ የሚደርስ ማንቂያ ደወል ይኖራል። ነገር ግን ባንክ በሁለቱም መንገድ በአንድ ጊዜ ተጠብቆ አይቆምም። በቀን ውስጥ የካዝናው በር ክፍት ሆኖ ይቆያል። የሌሊት ሴንሰሮች ደግሞ ይጠፋሉ። ህንፃው እጅግ ውድ የሆነ ንብረት የያዘበትና በትንሽ የተጠቀመበት ጊዜ ልክ በአንድ ቅጽበት ነው። ይህም በስራ ቀን ከሰዓት አጋማሽ ላይ። ስለዚህ
አንድ ተራ ዘራፊ ገንዘብ ተቆልፎ በሚቀመጥበት በሌሊት ክፍል ጊዜ ይሰብራል። አርዋ ግን ተቃራኒውን አደረገም። ዋሻ መቆፈር ወደ ውስጥ ለመግባት ሳይሆን ወደ ውጭ ለመውጣት። ወደ ካዝናው ለመግባት አይቆፍርም። በጠራራ ፀሐይ በዋናው በር ገብቶ ሕንፃውን ቋጥሮ ካዝናውን ከፈለገው ጊዜ አራቅቶ ፖሊሶች በውጭ በኩል ቦታቸውን እያመቻቹ እያለ በዋሻው ውስጥ ይሰወራል። ይህም ሙሉውን ዘረፋ ወደ ጊዜ ስሌት ጥያቄ ቀይሯል። ፖሊሶች ድርድሩን አቁመው በሩ በጥይት ሰብረው ከመግባታቸው በፊት ምን ያህል ጊዜ ይሰጣቸዋል? አርዋ ስሌቱን ሰራም። የማንቂያ ደወል ከተደወለበት ጊዜ አንስቶ ግሩፕ ሃልኮን የተሰኘ የፖሊስ ኃይል እስኪደርስ 30 ደቂቃ ይወስዳል። ከዚያም በውስጥ ያለው ሰው ረጋ ብሎ ታጋቾቹን እየለቀቀና ማንም ካልጎዳም ማንኛውም ሰው እርምጃ ከመውሰዱ በፊት እስከ 4 ሰዓት የሚደርስ ድርድር ይኖራል። 4 ሰዓት። ይህም በፖሊስ ትዕግስት የሚለካው የዋሻ መውጫ ቅድ ሰሌዳ ነበር። እዚህ ላይ ነው የሀገር አቀፍ የልብ ስብራት ምህንድስና ስሌት የተቀየረው። ከ7 ዓመታት በፊት ራማሎ በተባለች ከተማ የታጋቾች ከበባ እልቂት ሆኖ ተጠናቋል። ዘራፊዎቹ ታጋቾቹ እንደ ጋሻ ከፊታቸው አድርገው ወደ መኪናው ሲሮጡ ፖሊሶች ለመግደል ተኩስ ከፈቱ። 2 ታጋቾች በቀጥታ የቴሌቪዥን ስርጭት ላይ ሕይወታቸው አለፈ። አርዋም የራማሎን እንቅልፍ መድገም ይቅር የማይባል እንደሆነ ተገንዝቦ ነበር። እሱ ሩሩህ ሆኖ ሳይሆን መሐንዲስ የክብደት ገደብ እንደሚያነብ ሁሉ ፖሊሶች በትክክል አንብቧቸዋል። የግራጫ ሱፍ የለበሰ ሰው ጨዋና የረጋ ከሆነ የራማሎ ትውስታ ፖሊሶች በትዕግስት እንዲጠብቁ ያስገድዳቸዋል። የእነሱ ጨዋነት እሱ ስራውን እስኪያጠናቅቅ የሚያስችለው ሰዓት ሆኖም እሱ የታጋቾቹ አያያዝ ሕግን ለመጣስ ሳይሆን በሕጉ ለመጠቀም አቀደም። ነገር ግን ዋሻ ቆፍሮ ባንክ ተቋጥሮ እና 6 ሰዓታት የታጋች ብቻ ድራማ ሲሰሩ አይችሉም። ስለዚህ ማንን ይፈልጋል? የትክክለኛ ቃል ነው። የወንጀል ቡድን ሳይሆን ተዋናዮችን ይፈልጋል። አርዋ ወደ $3000 እና የጭነት መኪና ነበረው። ፕሮጀክቱ በገንዘብ ለመደገፍ መኪናውን ሸጠ። በ2005 ዓ.ም ሙሉ ሰዎች ሰበሰበ። ሴባስቲያን ጋርሲያ ቦልስተርን፣ ቅጽል ስሙ ማርሻን፣ የማርስ ሰው። ማሽነሪዎች ጠንቅቆ የሚያውቅ የወንጀል ሪከርድ የሌለው ዋሻውን የሰራው እና ጀልባዎችን የነደፈው እሱ ነው። ዶክ ብለው ብቻ የሚጠሩት ሰው በእስር ቤት እያለ የሶሺዮሎጂ ዲግሪ የወሰደ የተረጋጋ ቴዎሪስትና ሕጉን ጠንቅቆ የሚያውቅ። ዶክ ይዞት የመጣው ቤቶ ዴል ታሮ የ50 ዓመቱ ሲሆን የሪህ በሽታ ያለበት በቡድን ውስጥ አንጋፋው የታጠቀ ዘራፊ። ይህ ክስተት ትልቅ ዋጋ ያስከፈለው ሰው እሱ ነው። ኤልፒሳ የቀድሞ የህግ አውጪ ረዳት የነበረና ወደ ሹፌርነት የተቀየረ፣ መኪናዎችን የሚሰርቅ እና የመሬት ስር መሪ ይዞ የሚጠብቅ ሩዋጋዊ ሲሆን በፍጹም ያልተያዘና ዓለም አንድ ቀን መንፈሱ ዘጎስ በሚል ስም ብቻ የሚያውቀው እና የዚህ ሁሉ ነገር ዋና ገጽታ የሆነው ሉዊስ ማሪዮ ቪቲት ሊሰላንሶ ጌጣጌጥ ሻጭና ተዋናይ። ለአደራዳሪነት ሚናው ለመዘጋጀት ቪቲቶ ትወና ትምህርት ወሰደ። በአንደኛው ክፍል ጃሉዌት ሆኖ ተውኗል። ትልቅ ሰው ዊግ አድርጎ የሼክስፒርን ድራማ ሲለማመድ ነበር። ይህም ከወራት በኋላ በቀጥታ ቴሌቪዥን ታዳሚ ለ6 ሰዓታት ያለምንም ስህተት እንዲተውን አስችሎታል። አርዋ ሰዎችን ሲቀጥር አንድ ቁጥር ጠራላቸው፣ $50 ሚሊዮን። እናም ለክዋኔው ከቲኔጅ ሙታንት ኒንጃ ኢላዎች የተወሰደ የዶንትሉ ፕሮጀክት የሚል ሚስጥር ስም ሰጠው። ልክ እንደ ካናቢስ አረንጓዴ ነበሩ። እንደኔ ማርሻል አርት ያውቁ ነበር፣ አደጋ ይወዳሉ። ከሁሉም በላይ ደግሞ እድሜያቸው በሙሉ በፍሳሽ በማስወገጃዎች ውስጥ አሳልፈዋል። በጥቂት ሳምንታት ውስጥ እነዚህ ሰዎች በዝናብ ፍሳሽ ቦይ ውስጥ ወራትን ያሳልፉ ነው። ታዲያ 5 ሰዎች በአንድ ሀብታም ሰፈር ስፍራ ምንም ጉድጓድ ሳዩ ዋሻ የሚቆፍሩ እንዴት ነው? መልሱ ቀላል ነው። በአብዛኛው አልቆፈሩትም፣ አስቀድሞ እዚያው ነበሩ። በሰሜናዊ ከተማ ክፍል ስር የዝናብ ፍሳሽ ማስወገጃ ዘዴ ያልፋል። የዝናብ ውሃን ወደ ወንዝ የሚወስድ ግዙፍ የኮንክሪት ቱቦዎች አሉ። አርዋ ከአንድ ማዘጋጃ ቤት ፍሳሽ ሰራተኛ ጋር በመነጋገር አገኛቸው። ከዚያም በእግሩ እስከ ያቺ ክለብ መውጫ ድረስ ሄደ። ፕላኑ ስለሚያስፈልገው የህዝብ ሳኒቴሽን ህንፃ ውስጥ ገብቶ የቡዌኖስ አይሬስ ዩኒቨርሲቲ የከተማ ፕላን ክፍል ፕሮፌሰር ሳልቫርቲን ነኝ በማለት ካርቶን ጠየቀም። የሙሉ የዞን ፍሳሽ ካርታዎች በእጁ ሰጡት። እዚህ ላይ ታሪኩ በልብ ወለድ ውስጥ እንኳን የምታገኙት ነገር ያሳያል። አሁን ወደዚያ ቱቦ ውስጥ ዋሻ የሚቆፍር ጋርሲያ ቦልስተር የ10 ዓመት ልጅ እያለው ቱቦ ሲሰራ አጠገቡ ይጫወት ነበር። ወደ ራሱ የልጅነት ጊዜ እየሰበረ እየገባ ያለ ነበር እየመሰለ ነበር። አርዋ በሌላ ውሸት ስም ባንኩን ቃኝቶ አረጋገጠ። 400 ሳጥኖች፣ ሁሉም የተከራዩ በመሬት ውስጥ ክፍል ቤዝመንት ይገኛሉ። ከዚያም መቆፈሩ ጀመሩ። 2 ሜትር ስኩዌር የሆነ ክፍልና በ69 ዲግሪ ወደ ባንክ የሚወጣ መተላለፊያ። መሬቱ እጅግ በጣም ጠጣር ነበር። ኤሌክትሮኒክስ መዶሻ ገዙ እና በቱቦ ውስጥ ማንም ያልጠበቁ ችግር ተፈጠረ። ቦታው የሞገድ ማሳለፊያ ፍራይድ ኬጅ ነበር። ምንም የሬዲዮ ወይም የሞባይል ሲግናል የለም። ሙሉ በሙሉ የተቆራርጦ ብቸኛው አደጋ ማስጠንቀቂያ የአየር ሁኔታ ትንበያ ብቻ ነበር። ምክንያቱም
ማዕበል ከመጣ ቦዩን ሞልቶ ሊያስጠሙ ስለሚችል እዚያ ውስጥ ለወራት ሰሩ። መተላለፊያው በትክክለኛ ቦታ ላይ መውጣት እርግጠኛ ለመሆን የቁፋሮ ብረቱ ከብረት ዘንግ ጋር አቀጣጥለውም በቀጥታ አስፋልቱን ወደ ላይ ወርሱ። መሬት ላይ ልክ ከላዩ ላይ ቤቶ ወርቶ ቦታውን ለመያዝ ሞተር ብስክሌት እንደተበላሸበት አስመስሎ ቆመ። የቁፋሮ ብረት ወለሉን ሰብሮ ወጣ። ነገር ግን ዘንጉ ተጣብቆ ወደታች ሲመለስ አልቻለም። አሁን በጠራራ ፀሐይ በህዝብ መንገድ አዲስ ቀዳዳ እየተሰበረ ንጣፍ አለ። ስለዚህ ከመካከላቸው አንዱ የጀርመን ሸፐርድ ቡችላ ተውሶ በቦታው ላይ ወዲያና ወዲህ ያለ ያዘናጋ ጀመር። ይህም አንድ ሰው ተጎንብሶ የተሰበረውን ንጣፍ በፍጥነት በሚደርቅ ሲሚንቶ ሲጠግን ለመሸፈን ነበር። ይህ ነበር ጥንቃቄያቸው፣ ቡችላን እንደ መከላከያ ዘዴ መጠቀም። እስከ ዳር ድረስ መተላለፊያው ክፍል እና ከታች የሚጠብቅ የፍሳሽ ቦይ አዘጋጁም። ነገር ግን ዋሻው የግማሹ ስራ ውጤት ብቻ ነበር። ሌላኛው ግማሽ ደግሞ ከላይ በካሜራዎች ፊት የሚከናወን ነው። ታዲያ ፖሊሶች ምን እንዲያዩ ነበር የታሰበው? ዲሴምበር 16 2005 ቡድኑ ወሳኝ የፕላን ስብሰባ አደረገ። የጻፉትን የዘረፋ እቅድ አልነበረም፣ የፊልም ስክሪፕት ነበር። 12 የተቆጠሩ ደረጃዎች፣ የመድረክ መመሪያዎች፣ የሚስጥር ቃላት። መጽሐፋቸው ላይ እንዲህ ጻፈ። ዘረፋው አንድ አስፈላጊ ማታለያ ሊኖረው ይገባል። ይህም ፖሊሶች ጊዜው ከነሱ ጎን እንደሆነ እንዲያምኑ ማድረግ ነው። እኛ ስክሪፕቱን የምንተገብረው ተዋናዮች ብቻ ነን። ቀኑና ሰዓቱን በተመሳሳይ ጥንቃቄ መረጡ። አርብን መረጡ፣ ምክንያቱም የሚቀጥሉት 2 ቀናት ለፍርድ ቤቶች የሥራ ቀናት ስለሆኑ ሂደቱን ያዘግዩታል። 12 ተኩል መረጡ፣ ምክንያቱም በዚያ ሰዓት ፀሐይ በቅርንጫፍ መስኮቶች ላይ በማንጸባረቅ ወደ ውስጥ ለማየት የሚሞክር ማንኛውም አነጣጣሪ ስናፐር አይን ይጋርዳል። መገልገያዎቻቸው አዘጋጁ። የሚንቀሳቀስ የአልሙኒየም ማንኪያ ያላቸው 5 ሬዝን ቦምቦች፣ አሻንጉሊት ሽጉጦች፣ ቪቲቲ፣ እንደ ሙሰኛ የቀድሞ ፖሊስ እንዲመስል የተማሪዎች ፖሊስ ቃላት። ከዚያም ከዘረፋው በፊት የሰረቁት እጅግ በጣም አስፈላጊው ነገር መጣም፣ የታጋቾቹ ድርድር መመሪያ ፕሮቶኮል። አሮሃ በሚያውቀው ዳኛ በኩል ግሩፕ ሃልኮን የተሰለጠነበትን ትክክለኛ መመሪያ አገኘም። ዶካ ነበበውና በአንድ ትንፋሽ ነገሩን ተረዳው። እነሱ ጊዜ ማግኘት ይፈልጋሉ፣ እኛ የምንፈልገው ልክ ያንን ነው። በዚህ ነጥብ ላይ ሁለቱም ክፍሎች ተስማምተዋል። ሁለቱም ወገኖች አንድ ነገር ይፈልጋሉ፣ ጊዜ። ዘራፊዎቹ ለማሸነፍ የተዘጋጀ መመሪያ ወደ ዘራፊዎቹ የመመለጫ እቅድነት ተቀየረ። እናም ከወራት በፊት በጸጥታ የተወሰነ ሌላ ውሳኔ አሮሃ ታዳሚውን ለየ። ፖሊሶችን ሳይሆን ህዝቡን። ሰዎች ከኛ ጋር መመሳሰል አለባቸው። ሰራተኛው ባለቆ የሚገፋ የቢሮ ሰራተኛ፣ በባንኮች እንደ ቆሻሻ የሚቆጠረው አረጋዊ። ዘረፋው ይፋ ሲሆን እነዚህ ምስኪን ሰዎች ሌቦች ሊንቋቸው እንዲሏቸው ይህንን ህዝብ ፍቅር ስሜት ብዬ እጠራዋለሁ። ይህንን ልብ በሉ። እነዚህ ሰዎች ከ20 ዓመት በኋላ ያላቸው ተወዳጅነት እንዲሁ በአጋጣሚ መጣ አይደለም። አንድን በር ከመከፈቱ በፊት በፕላን ውስጥ የተጻፈ የተሰየመና ለተወሰነ ታዳሚ የታለመ እቅድ ነበር። አሁን የጃንዋሪ 2ኛ ሳምንት ነው። ዋሻው ተጠናቋል። ስክሪፕቱ ተጽፏል። አርብ ጠዋት አሮሃ ተቀምጦ ማስታወሻውን ጻፈ። አርብ ጃንዋሪ 13 2006 ከቀኑ 12 ሰዓት ከ20 ቤቶ ዴ ላርቶ የዶክተር ነጭ ዳጋዋኑንና ዊግ ለብሶ መጀመሪያ ገባ። 5 ሰዎች ውስጥ 2 ሰዎች ውጭ 23 ሰዎች በባንክ ውስጥ አሉ። ወዲያውኑ ማለት ይቻላል ነገሩ ሊበላሽ ተቃረበ። ዋልተር ሲራኖ የተባለ ጥበቃ በሞኒተር ላይ የመሳሪያዎቹን አይቶ ማንቂያውን ደወል በሬዲዮ አሳወቀ። ፖሊሶችን እየመጡ ነው። አሮሃ ከ1 ዓመት በፊት ያሰበው ሰዓት ቆጠራ ጀመረ። ስለዚህ የመጀመሪያውን ቲያትር ስራ ተግባራዊ ያደረጉም። ኩኩ ይባላል። አሮሃ አንድገን ታጋቹ አንድ ሰው ጋሻ ይዞ በዋናው በር ወደ አደባባይ ወጣ። በፖሊስ ተከለከለ። ወደ ጎን መንገድ ዞረ። እንደገና ተከለከለ። ከዚያም ውስጥ ተመልሶ በሩን ቆለፈ። የዚህ ሁሉ ዓላማ በመጀመሪያው የመጣው ፖሊስ አእምሮ ውስጥ የተሳሳተ ትውስታ መትከል ነበር። በበሩ በኩል ለማምለጥ እንደሞከርን ካሰቡ ስለ ዋሻ በፍጹም አያስቡም። 12 ሰዓት ከ50 ክሮኒክ ቲቪ በቀጥታ እያስተላለፈ ነው። ሰፈሩ በፖሊስ የተሞላ እናም አሁን እውነተኛ ችግር ተፈጠረ። እሱም መሳሪያ ነበር። ሴሪያኖ ራሱን በደህንነት ክፍል ውስጥ ቆልፎ ለመውጣት ፈቃደኛ አልሆነም። አባብሎ ያወጣው ቪቲቲ ነው። መላው ሀገሪቱ የወደደችው ቃልም እዚህ ጋር ነው የተነገረችው። እንደ ሌባ ቃሌን እሰጥሃለሁ። ሴሪያኖ ወጣ። ቪቲቲ የፖሊስን የግል ሽጉጥ ወስዶ ካዝናውን ጥይቱን አውጥቶ መልሶ ሰጠው። የፖሊስ ሞባይል ስልክ ወስዶ ለድርድር መጠቀም ጀመረ። ያችን ሽጉጥ አስታውሷት፣ እውነተኛ ናት፣ ጥይት አላት። ከጥቂት ዓመታት በኋላ በባንክ ውስጥ ካለ ከማንም ሰው በላይ ዋጋ ይኖራታል። የውስጥ ካሜራዎቹን ቆረጡ። የመኪና ማቆሚያውን በመኪና ዘጉም። ባንኩ በእውነት የነሱ አሁን የሆነው። ከታች በኩል 3 የመዶሻ ድምጾች ግድግዳውን ሰብረው ወጡ። አቧራ፣ ከዚያም በቀዳዳ ውስጥ የአይን እይታ። ማርሻን አይን በላብ ተሞልቶ ታየ። ዋሻውን ተገኘ።
እናም እቅዱ ከታሰበበት አንድ ነገር ጋር የተገናኘው እዚህ ጋር ነው። እነሱ ያሰቡት የግለሰብ ሳጥኖች ያሉበት ግድግዳ ነበር። ያገኙት ግን እያንዳንዳቸው 50 ሳጥኖች የያዙ 8 ተንቀሳቃሽ የብረት ካዝኖች ነበሩ። ስራው ዘገየ፣ ጊዜ ደግሞ የሙሉ ጨዋታ ህይወት ነበር። ስለዚህ አስቀድመው ባወቁት የቁልፍ አይነት ላይ በሃይድሮሊክ መሳሪያ መስራት ጀመሩ። ለእያንዳንዱ ሳጥን 2 ሰከንድ ያህል ፈጀ። አንዱን ከሌላው እየከፈቱ ለሰዓታት ቀጠሉ። ከላይ ደግሞ ግራጫ ሱፍ የለበሰው ሰው 300 ፖሊሶችን በወሬ ጠምዶ ይዟል። እዚህ ላይ ነው የዚህ ታሪክ ሁሉ ገጽታዎች መለያየት የሚጀምሩት። የአንዲት ታጋች ልደት ነበር። ሚስቴሉ ትባላለች። ስለዚህ ቤቶና ዶክ ሰፈኑላት። ከባንኩ የስጦታ እቃዎች መካከል ሻምፓይን አግኝተው ከንፈራቸው ጠርሙሱን እንዳይነካ አድርገው ጠጡም። ዲኤንኤ እንዳይተው አሁን ያንን በተመሳሳይ ህንፃ ውስጥ በአንድ ጊዜ ከሚሆኑ ሌላ ነገር ጋር አገናኙት። ታጋቾቹ በካዝናው ክፍል ውስጥ ተቆልፎባቸው አየሩ እያለቀ ነው። አየር እያለቀብን ነው። እናም ከበላያቸው ባለው ግድግዳ ላይ ማስታወሻ ተለጥፏል። ከጎናቸው ደግሞ ወለሉ ላይ 3 ቦምቦች አሉ። እነሱም እውነተኛ ጥይት ያላቸው እንደሆኑ ለማመን በቂ ምክንያት ነበራቸው። በአርጀንቲና የወንጀል ታሪክ ውስጥ እጅግ በጣም የተጠቀሰው አረፍተ ነገር የተጻፈው እውነተኛ ፈንጂ መስሏቸው በፍርሃት የተናነቁም በታሸገ ክፍል ውስጥ በተቀመጡ ሰዎች ራስ ላይ ነበር። ሁለቱም ነገሮች እውነት ናቸው። የዚህ ጉዳይ ሙሉ ውስብስብነት የሆነው የፎሬንሲክ መከላከያ ስራዎች በኬሚስት ጥንቃቄ አጠናቀዋል። ላባቸው እንዳይገኝ ክሎሪን ተጠቀሙ። የሌሎች ሰዎች ዲኤንኤ ለመበተን ከሁለቱ የብልት ፀጉር አስተካካዮች የተገዛ የሰው ፀጉር በዋሻ ውስጥ በተኑ። ከቀኑ 10 ሰዓት ተኩል ላይ ፒዛ አዘዙ። 6 ፋብሪዚዮ የተባለ የፒዛ አይነት፣ ምክንያቱም የመጀመሪያው ቃል ፉጋ በስፓኒሽ ማምለጥ ማለት ነው። ይህም የማፈግጋ ምልክት ነበር። 300 ፖሊሶች ትዕዛዙን ተቀበሉ። አሁን ከዚህ ሁሉ ስር ማምለጥ አለባቸው። የጽዳት ክፍሉን ጠረጉ። ካቢኔውን በገመድ ወደ ቀዳዳው መለሱት። እናም የቦምብ አምካይ ቡድኑ ሲያገኘው ቀስ ብሎ እንዲንቀሳቀስ ለማስገደድ በዋሻው አፍ ላይ የውሸት ቦምብ ባዶ ቱቦ ቱቦችና ሰዓት ሰቀሉ። ከዚያም ወደ ታች ወረዱ። አርዋ እና ቪቲቱ በፖሊስ ሬዲዮ ላይ በውጭ ያሉት ስናይፐሮች እንቅስቃሴ ሲዘግቡ ይሰሙ ነበር። አንደኛውን ይዤዋለሁ፣ ሌላኛውንም ይዤዋለሁ። ቡድኑ ቀድሞውኑ 18 ሜትር ከመሬት በታች ነበር። ቪቲቲም የሚተኩሱበት ሰው ስለሌለ አነጣጣሪዎችን ያሾፉባቸው ነበር። የጀልባ ሞተር አልሰራም አለ። ስለዚህ አርዋ ከወር በፊት በሌሎች ተቃውሞ ውስጥ አስገድዶ በገዛቸው የቀዘፋ እንጨቶች የቀዘፋ በሙሉ ክንውን ውስጥ እጅግ በጣም ተራ የሆነ ውሳኔ ያወጣቸው ብቸኛው ነገር ሆነ። 18 ሜትር ከመሬት በታች ሆነው ከመጀመሪያ ፖሊስ አጥር ስር በቀጥታ አለፉ። በብረት ፍርግርግ ውስጥ ባንኩን የከበቡትን የፖሊሶች እግር ውጭ ማየት ይችሉ ነበር። በሁለተኛው ቱቦ ውስጥ ወጥተው ለ40 ደቂቃ ያህል ከመሬት በታች ተጓዙ። ከበላያቸው ኤልፒሳ በተባለች ቮልስዋገን የሚኒባስ የፈሳሽ መክደኛ ላይ ቆሞ ይጠብቃል። የመኪናው ወለል ተበስቶ ከታች ካለው መክደኛ ጋር ተቃጥሟል። መክደኛው በመኪናው ወለል በኩል ወደ ላይ አነሳም። ጭቃ የለበሱ 5 የቆሻሻ ሰዎች ከመንገዱ ስር በቀጥታ ወደ መኪና ውስጥ ገቡ። ዘርፎን ከኋላቸው ጎትተው አስገብተው ወደ ሳን አስድሮ አርብ ምሽት ነዱ። 14 መንገዶች ርቆ ፖሊሶች ፒዛውን ይዘው እየደረሱ ነበር፣ ምክንያቱም ፖሊሶች መሄዳቸውን አላወቁም ነበር። ምሽት 12 ሰዓት አካባቢ አደራዳሪ ግንኙነት እንደተቋረጠ ሪፖርት አደረገ። ከዚያም 300 የታጠቁ ፖሊሶች ማንም የሌለበትን ህንፃ ከበው 2 ሰዓታት አለፉ። ምሽት 1 ሰዓት ላይ የልዩ ኃይል ቡድኑ ገባ። ሁሉም እዚያ እናገኛቸዋለን ብሎ አስቦ ነበር። በተኩሱ ይቀበሉናል ብዬ ጠብቄ ነበር፣ ነገር ግን ከፈትኩት፣ ማንም አልነበረም። ምሽት 2 ሰዓት ላይ ከእቃው ጀርባ ያለው ቀዳዳ የተከፈተበትን ሳጥኖች 3 የእጅ ቦምቦች፣ 5 አሻንጉሊት መሳሪያዎችና ማስታወሻውን አገኙ። ስለዚህ ከ143 ሳጥኖች ይዘት ጋር በሰላም አመለጡ። ፍርድ ቤት በኋላ 145 ጋዜጠኞች 143 ይላሉ። ሁለቱም ቁጥራቸው ፈጽሞ አልተስማሙም። ያ ለመስማማት ማንም ሊመልሰው ለማይችል ጥያቄ መጀመሪያ ፍንጭ ሰጠ። በትክክል ምን ያህል ወሰዱ? ስንት ሳጥኖች እንደተከፈቱ ማንም መስማማት ካልቻለ ውስጥ ስላለው ነገር ማንም እድል አልነበረውም። አርዋ ለቡድኑ 50 ሚሊዮን ቃል ገብቶ ነበር። ፍርድ ቤት በ19 ሚሊዮን ላይ ተስማማ። ዝቅተኛው ግምት ወደ 7 ሚሊዮን አካባቢ ነው። ያ ደግሞ በካዝኖ ውስጥ የነበረው ነገር ሳይሆን የኢንሹራንስ ስሌት ነው። $50,000 ከ145 ሳጥን ተበስቶ፣ ይህም ባንኩ ዕዳ አለብኝ ብሎ ለማመን ፈቃደኛ የሆነውን መጠን ብቻ ያሳያል። ምክንያቱም ባንክ በደህንነት ሳጥን ውስጥ ምን እንደሚያስቀምጥ አይመዘግብም። የሚያውቁት ብቸኛ ሰዎች የተዘረፉ ሰዎች ብቻ ነው። እነሱ ለማዋሸት በቂ ምክንያት ነበራቸው። አንዳንዶች አጋነኑ፣ አንዳንዶች ደግሞ መጠኑን ዝቅ አደረጉት። ይህ 2006 ዓ.ም ነበር። የአርጀንቲና የባንክ ስርዓት ተቀማጭ ገንዘብ አግዶ ተራ ሰዎች ቁጠባ ከዋጠበት ኮራሊት ከሚባል ቀውስ 5 ዓመት በኋላ በአካሱስ ያለ ሳጥን ከባንክ ያወጡትንና ለግብር ቢሮ ያስቀመጡትን ገንዘብ የሚያስቀምጡበት ነበር።
አሁን ይገባኛል ማለት ለግብሩ ቢሮ ማስረዳት ማለት ነው። አንዳንዶች ገንዘብ ቢጠፋ መረጡ። ስለዚህ በምድር ላይ ዋጋው ሊታወቅ የማይችል ኢላማ ዘረፉ። ባለቤቶቹ በፍጹም እንዳያሳውቁት ምክንያት የነበራቸው ገንዘብ የያዘ ካዝና አለመታወቁ የዘገባ ክፍተት ሳይሆን ራሱ ወንጀሉ ነው። በዚያ ምሽት በአርዋ ስታዲየም ውስጥ የገንዘቡን ወለሉ ላይ ያፈሰሱት ከ1 ዓመት ቁፋሮ በኋላ ይህ ድግሳቸው ስለነበር ከመካከላቸው አንዱ ቢራና ብስክሌት ሲገዛ ወጣም። ከገንዘብ ውስጥ አብዛኛው ፈጽሞ አልተገኘም። ሌላ ትሮ ለዓመታት ድርሻው የት እንደገባ ሲጠየቅ በፈረስ ውርዶችና በፈጣን ሴቶች ያጠፉት ይላል። ዋሻውን እንከን የለሽ ነበር። ገንዘቡ ተሰወረ። ታዲያ እንዴት ተያዙ? በፖሊስ ስራ አይደለም። ከምርመራው የመጣ ምንም ነገር አልነበረም። ምርመራውም ውድቀት ነበር። በመጀመሪያዎቹ ቀናት 3 መላምቶች ይፋ አደረጉ። ሙሰኛ፣ የቀድሞ ፖሊሶች ከጀርባው እንዳሉ፣ የፖለቲካ ሴራ እንደሆነ፣ ዋሻ ፈጽሞ እንዳልነበር። ሶስቱም ስህተት ነበሩ። የመዝገቡ መጀመሪያዎቹ 1600 ገጾች ከጉዳይ ጋር ምንም ግንኙነት በሌላቸው 35 ሰዎች ላይ የወጡ የእስር ማዘዣዎች ነበሩ። ስራው በዚህ ጉዳይ የተጠናቀቀው መርማሪ ምስጋና ብቻ መስጠት ቻለ። ብልህ ልጆች ናቸው። የያዘችው በገዛ ኩሽናው ውስጥ ያለች አንዲት ሴት ነበረች። አንጋፋውን የሪህ በሽታ ያለበት ይህ ጉዳይ ትልቅ ዋጋ ያስከፈለው ቤቱ ሌላ ትሮን አስታወሱት። በዚያ ቡድን ውስጥ ያለ እያንዳንዱ ሰው ለገንዘቡ እቅድ ነበረው። ቤቱ ራሱን ወደ ቤት ወሰደ። የትዳር አጋሩ አሊሺያ ዲ ቱሊያ ከገንዘብ ጋር አብራ ኖረች። ከዘረፈው ከአንድ ወር በኋላ ወደ ፖሊስ ጣቢያ ገብታ ሁሉንም ነገር ሰጠቻቸው። ለምን እንዳደረገችው ማንም እስካሁን አልተስማማም። እሱ እንደደበደባት ትናገራለች። እሱ ደግሞ የበለጠ ድርሻ ፈልጋች፣ እኔ ደግሞ ተስማምተን የነበረው ብቻ ነው የምሰጥሽ አልኳት ይላል። መርማሪዎቹ በሌላ ሴት ምክንያት የመጣ ቅናት ነው ብሎ ያምናሉ። 3 አመለካከቶች መምረጫ መንገድ የለም፣ ነገር ግን ሶስቱም ወደ አንድ ነገር ያመራሉ። በእቅዱ ውስጥ በጣም አስተማማኝ ቦታ የቤቱ ቤት ነበር። እቅዱ ግን በቤት ውስጥ የምትኖረውን ሰው ግምት ውስጥ አላስገባም ነበር። እሱኑ ቤት ውስጥ አሰሩት። $938,000 እና 8 ኪሎ ግራም ጌጣጌጥ አወጡም። ከጊዜያም ፎቶግራፎቹ የያዘው አስቀመጡት። እሷም ሰዎቹን በየተራ እየጠራች ለየቻቸው። ነገር ግን የተናደደችው ሴት ስም መጥራቷ ብቻ ማስረጃ አይሆንም። ማንኛውም ነገር ሊናገር ይችላል። ስለዚህ ሄደው ሊያጠረጋግጡት ነገር ሰጠቻቸው። ከዘረፋው 1 ቀን በፊት ቤቱ እውነተኛ ሽጉጥ ወስዶ እንደ ቀልድ የቤቱን ወለል እንደተኩሱ ነገረቻቸው። ፖሊሶች ሄደው አዩ። ቀዳዳው እዚያ ነበር። ከዚያ ቅጽበት ጀምሮ የተናገረችው ሌላ ነገር ሁሉ ሊደመጥ የሚገባ ሆነ። አርዋ ፈጽሞ አልተያዘም ማለት ይቻላል። ልክ እንዳቀደው በቺሊ ድንበር አቅራቢያ በተራሮች ውስጥ ነበር። ከ2 ወራት በኋላ የድንበር ጠባቂዎች በተለመደው ፍተሻ አስቆሙት። ምንም አይነት አሰሳ አልነበርም፣ ጥቆማ አልነበርም፣ ማንም አይፈልገውም ነበር። እሱም በቀላሉ እንዲህ አላቸው፣ ባንክሪዮን ከዘረፉት ሰዎች አንዱ እኔ ነኝ፣ ስለዚህ ተያዘ። የዚህ ታሪክ እጅግ እንግዳው ክፍል ከደግሞ ከመጀመሪያው ቀን ጀምሮ ሁሉም ሰው የሚያውቀው ነገር ማንም ያላሰቡት ዝርዝር ነው። ሁሉም ሰው ስለዚህ ዘረፋ የሚያስታውሰው አንድ አይነት ነገር ነው፣ የፕላስቲክ ሽጉጦች። ማንም አልተጎዳም። ይህም በከፊል እውነት ነው። በካዝናው ወለል ላይ የተተዉት ሽጉጥ ውሸት ነበሩ። ከዓመታት በኋላ ይግባኝ ሰሚው ፍርድ ቤት ሊተኩሱ እንደሚችሉ ማንም ማረጋገጥ ባለመቻሉ ቅጣቱን ቀነሰላቸው። ነገር ግን ፍርድ ቤቱ ውስጥ ጥይት የያዘ የብርሃኑ ጠመንጃ አግኝተዋል። ጉስታቮ ፕራዶ የተባለ ታጋችን በራሱ ላይ ስለተገነገነበት ነገር መስክሯል። የብረቱ እንቅስቃሴ በግንባሬ ላይ ተሰማኝ። ማስታወሻው እንኳን የተቀዳ ነበር። ኒስ ፈረንሳይ 1976 አርዋ የዘጉን ታሪክ ታውቅ ነበር። በዚህ ከሰዓት በኋላ በስልክ ላይ ቪቲቲ ማንንም እንደጋሻ እንደማይጠቀሙ ቃል ገብቷል። ነገር ግን የዘርፉ የመጀመሪያ እርምጃ አንድን ታጋሽ በዋናው በር እንደጋሻ ይዞ መውጣት ነበር። አርዋ 2 ዓመት ብቻ ታስሮ በነጻ ተለቀቀ። ስለዚህ በአካሱ ሁሉ ከበባዎች ነበሩ። የመጀመሪያው ማንም በሌለበት ባዶ ህንፃ ዙሪያ ለ6 ቀናት ቆየ። ሁለተኛው ደግሞ ለ20 ዓመታት የቆየ ሲሆን አሁን ያሸነፈበት ነው። ይህ ታሪክ 5 ማራኪ ሰዎች በፕላስቲክ ሽጉጥ የፈጸሙት ተብሎ በተነገረ ቁጥር የትኛውን ለመቀበል ይከብዳል? ቀድሞ ከወጡበት ባንክ ጋር መደራደራቸውን ወይስ የምታውቁትን ታሪክ እነሱ በሩን ከመክፈታቸው በፊት ለእናንተ ይጻፈላችሁ መሆኑን?